የማይሰማ ጉድ የለም። ጉዱን ይዘንላችሁ መጥተናል። ለዚህ ቤት አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ላይክ፣ ሼር እያደረጋችሁ እንዲሁም ደግሞ ቪዲዮ እስከ መጨረሻው ድረስ በማዳመጥ ሀሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከባራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁንልኝ እያልኩኝ መጣሁኝ። አማንና እንዲሁም ደግሞ አቤላ መጡ። የመጡበት ነገር ከባድ ነው። ይሄም ማለት ብዙ ጊዜ በነገራችን ላይ ይሄ ከባድ ቪዲዮ ነው። የዛሬውስ ይለያል። የዛሬውስ ምን አይነት ነው እያልን ነው ያለ ነው። ነገር ግን ደግሞ አሁን ላይ ሄርሜላ ላይ የታሰበውን ሴራ ሳምተናል። ስለዚህ ሄርሜላ ይቺ መልካም የሆነች ሴት በእነሱ ማጓዳትና እንዲሁም ደግሞ በእነሱ አደጋ እንዲደርስባት አንፈልግም። ስለዚህ አብርሽና እንዲሁም ደግሞ ሄርሜላ ከሀገር ማውጣት አለባቸው። ይሄንንም ደግሞ ነገና ከነጎዳ ማለት አይቻልም። አሁኑ በፍጥነት ከሀገር እንዲወጡ ለተወሰኑ ቀናቶችና እንዲሁም ደግሞ ለተወሰኑ ግዛቶች ራሳቸውን ሰተር ማድረግ አለባቸው። ይሄ ነገር እስከሚረጋጋና እንዲሁም ደግሞ እስከሚበርድ ድረስ ነገሩ የታሰበው ሴራ በጣም ከባድ ነው እያሉ ነው ማለት ነው። ይሄም ደግሞ ማንን እየተጠራጠሩ ነው? ወይዘሮ ሩታን እየተጠራጠሩ ነው። ትላንት እንዲሁም ደግሞ አይ በቃ ልጄ ካንተ ጋር መሆን አለበት፣ የፈለገም ይሁን ፈለጋ አባቲክ ነው። ስለዚህ አትጎዳውን ብዬ አስባለሁኝ። አንተም ደግሞ ሌላ ቤት ሌላ ሰው ጋር ሲሆን ቀልቢህ እንደዛ የሆነ ነገር እንዳያስብና እንደተጠራጠር ብዬ ነው ይህንን ልጅ ላንተ ልሰጣ ያሰብኩት። እኔ የማስተካክለው የሆነ ነገር አለብኝ። ስለዚህ ለዛ ነገር እኔ መሄድ አለብኝ ግዴታ ስለሆነብኝ ነው። ይሄም ደግሞ ለኔ ብቻ ሳይሆን ለሌላ ሰዎችም ስለሚያስፈልጋቸው ጭምር ነው። የኔ ጉዳይ ቢሆን እንኳን ከልጄ የሚብስብኝና የሚበልጥብኝ ነገር ስለሌላ ይህንን ነገር ለማንም ብዬ እንትን አልልም ነበር። ግን አሁን የኔ ጉዳይ ብቻ አይደለም የሌላም ሰው ጉዳይ ጭምር ነው እያለች ነበር ሩታ ትላንት ሰምታችሁ ከሆነ። በዛም ብዙዎች ያኔ እንደዛ ልታደርግበት ነው ያልተባለችው የለም በነገራችን ላይ። ለዛው ነው ቅድም ለታሚን ብያችሁ ነበር በመሀላችሁ ልጅ እስካላ ድረስ ይሄ ልጅ ደግሞ ነገና ከነጎዳ ይሄ ልጅ አድጎ አብርሽ ስለ ሩታ መጥፎነት ያወራውን ነገር እንዲሁም ደግሞ ሩታ ስለ አብርሽ መጥፎነት ያወራችው ነገር እንዳይቀመጥባችሁ እንደዛው በልጃችሁ በጥሩ ነገር ብትመጡና እንዲሁም ደግሞ እርስ በራሳችሁ ጥሩ ነገር ብታወሩ። ያኔ እናቴ ከአባቴ የተለየችበት ምክንያት ይሄ ነው እንዴ? አባቴም ደግሞ ከእናቴ የተለየበት ምክንያት ይሄ ነው እንዴ ማለቱ መቼስ የማይቀር ነገር ስለሆነ መጥፎ ነገር ባትደራረጉና እንዲሁም ደግሞ መጥፎ ነገር ባታወሩ ብያችሁ ነበር ቅድም ለታ ማለት ነው። ይሄንንም ያልኳችሁ አሁን ደግሞ ሩታ በእርግጥ ያኔ አብርሽን የሚጎዳ ነገር ታደርጋለች ወይም ደግሞ አብርሽን ለመጉዳት ትፈልጋለች አንልም። ምክንያቱም የልጇ አባት ነው። የፈለገም ይሁን የፈለጋ እሱ ላይ መጥፎ ነገር እንዲደርስበትና እሱ ላይ መጥፎ ነገር ታደርጋለች የሚል ግምት አንድም ሰው የሚያስብ ሰው አለ ብዬ አላስብም። ይሄንንም እንዴት መሰላችሁ? መቼም ልጇ ያለ አባት ያኔ እንትን መሆን አትፈልግም። እሱም ደግሞ እንደዛው አብርሽና ሩታ ላይ አሁን የሆነ ክፋት ይደርስባቸዋል። እርስ በራሳቸው ደግሞ አሁን ያኔ በክፋት በቀል ይበቃቀላሉ የሚለው አንዳችንም ጋር ይኖራል ብዬ አላስብም። ይሄም ደግሞ ግን ትንሽ የሚያጠራጥረው አሁን ይሄ ማን ነው አማንና እንዲሁም ደግሞ አቤል ሲያወሩት የነበረው ነገር ሄርሜላ ላይ ነው ትኩረት የተተከረባት ማለት ነው። ይሄም ማለት ሩታ ራሷ ተናግራለች። በነገራችን ላይ እንደምንም አድርጌ የራሴን አደርገዋለሁኝ ግን ጊዜ ሊፈጅብኝ ይችላል። ይሄም ደግሞ አመታት አልለሽም ቢያንስ ደግሞ ወራቶች ሊሆንብኝ ይችላል። ይሄም ማለት ደግሞ እኔ ተስፋ አልቆርጥም። እስከ መቼ መታገል ያለብኝን ልክ እታገላለሁኝ። ነገር ግን ደግሞ የዛኔ ያለችኝ በሰማሁኝ ነበር ትያለሽ ያ እንዳይመጣብሽ ነው አሁን የሚነግረሽ ነገር እያለቻት ነበር። ይሄም ማለት ደግሞ ብዙዎቻችን አይ ሄርሜላን ልታስፈራራት እንዲሁም ደግሞ እንትን ልትላት ፈልጋ ነው እንጂ እሷ ምንም አታደርግም ምንም አታመጣም ያሉም አሉ። እንደዛውም ደግሞ አንዳንዶቻችን አይ ከዚህ በፊት ቢላ ስላደረገችው
ወይም ደግሞ ተናግራ የተናገረችበት ነገር ስላደረገችው አሁን ለታዳሞ የማይሆንበት ምክንያት ምንም የለም። ይሆናል ወይም ደግሞ ታደርገዋለች። የብዙዎቻችን እንትን ነው ግምት ነው። ይሄንንም ምንድነው የምታደርገው? የፈለገም ይሁን የፈለጋ አብርሽን ወደ ራሴ መመለስ ወይም ደግሞ ወደ ራሴ ማምጣት እንዳለብኝ አሳይሻለሁ ብላ በሆነ ጊዜ ምናልባት ታስታውስ እንደሆነ መቼም ቢሆን መቼ እኔን አደርገዋለሁ ባለችበት ታይም አብርሽ ወደ ሩታ ለመሄድና እንዲሁም ደግሞ ወደ ሩታ ለመመለስ ቅርብ ነበር የዛኔ። አሁንም ደግሞ ብዙዎቻችን የተጠራጠርንበት ወይም ደግሞ ብዙዎቻችን ይሄ ነገር እንዴት ነው ምንድነው ያልነበት ይሄ ነው። ለምን ብትሉ የዛኔ ተናግራ ስላደረገችው አሁንም ደግሞ ባለፈው ስትናገር ደግሞ ይሄ ነገርማ የሆነ ነገር ከሌላትማ እንደዛ እርግጠኛ አትሆንበትም። እርግጠኛ ሆና ደግሞ የምታወራበት ምንም አይነት ምክንያት የለም ብለናል ማለት ነው። አሁን ደግሞ ሄርሜላ ላይ የታሰበው ወይም ደግሞ ሄርሜላ ላይ የታቀደው ሴራ ደርሰነበታል። ስለዚህ ከዚህ ሀገር መውጣት አለባቸው። ይቺን የመሰለች ሴት ደግሞ በእነሱ እጅ ሆና እነሱ እሷ ላይ ጉዳት እንዲያደርሱ ወይም ደግሞ እሷም ላይ ደግሞ ጉዳት እንዲደርስባት አንፈልግም። ቶሎ ከሀገር መውጣት አለባቸው። ፈጣኝ ምንድን ነው ፈጣኝ ማስጠንቀቂያ ማለት ነው። ይሄም ማለት ደግሞ እንትና ራሷ ተናግራለች። በነገራችን ላይ አሁን ከዚህ በኋላ ለማንም ብለን ከሀገር መውጣት የሚባል ነገር ለማንም ብለን ደግሞ የምንደበቀው ነገር የለም። ምንም ይሁን ምን እስከዛሬ ተለማምጭ ያለሁኝ ነገር ግን ደግሞ አሁን ለሚመጣው ነገር ፊት ለፊት ይጋፈጠዋለሁኝ እንጂ እስከ መቼ ከሀገር ወጥቼ እስከ መቼ ደግሞ ከሰው ተደብቄ እችለዋለሁኝ። ስለዚህ ቁርጡን እስከሚያቆልኝ ድረስ እኔም ደግሞ መታገል ያለብኝን እንዲሁም ደግሞ መክፈል ያለብኝን ዋጋ እከፍላለሁኝ። እስከ ዛሬ ድረስ ብዙ ለምኛት ያለሁኝ ሩታን እባክሽን ሩታ የምትፈልጊው ከሆነ እኔ ከህይወትሽ ሊውጣ እንዲሁም ደግሞ እናንተ አንድ ሆኑ ተስፋ የሚቆርጥበት አንድ ምክንያት ስጪኝ ሲላት እንግዲህ የኔና እሱ ነገር አብቅተዋል። ስለዚህ አንቺ መፈለግሽው መሆንና እንዲሁም ደግሞ መፈለግሽው ማድረግ ትችያለሽ። እኔና እሱ ደግሞ አንድ የምንሆን ሰዎች አይደለንም፣ የመጨረሻችን ነው። ስለዚህ ምንም ስጋት እንዳይገባሽ ብላት ነበር እንትና ማለት ነው ሩታ ለሄርሜላ። ብዙዎቻችን መዛኔ ሄርሜላ ስትጠይቃት እንዴ ይሄ ጥያቄ የማን ነው? የአብርሽ ነው ወይስ ደሞስ የሩታ? መጠየቅ ያለባትን አካል ትታ መጠየቅ የሌለባትን አካል ትጠይቃለች እንዴ? ያፈቀረችው ሩታን ሳይሆን አብርሽ ነው። ስለዚህ ይሄንን ቁርጡን ንገራኝ ወይም ደግሞ አንዱን ከአንዱን ለይልኝ ማለት ያለበት አብርሽን እንጂ ሩታ ላይ አይደለም። ብዙዎቻችንም በሰዓቱ ወይም ደግሞ በጊዜው እንደዛ ብለን አውርተን ነበር። አሁን ለታ ደግሞ እርግጠኛ ሆና የምታወራው እንትና ሄርሜላ መጀመሪያ ያዛኔ ጠይቄያታለሁኝ እንዲሁም ደግሞ አስጠይቄያታለሁኝ። አሁን ለታ ምንም የሚመጣ ነገር የለም። ነገሮችን ሁላ ፊት ለፊት ይጋፈጠዋለሁኝ ነው። ለማንኛውም ሁላችሁም አመሰግናለሁኝ። ለዚህ በተደሰ ሆናችሁ እንዳልኳችሁ እንደመጀመሪያው ሰብስክራይብ አድርጉ። እንዲሁም ደግሞ ነበር ከሆናችሁ ላይክ ሼር አድርጉ። ያው ነገሩ ከባባድ ነገር እየመጣ ነው። ሌላውን በሌላው እስከምናየው ድረስ ለአሁን ይሄ ይብቃችሁ። አዲስ ሲመጣ መምጣታችን ስለማይቀራ ሰብስክራይብ ስታደርጉ የደውሉ ምልክቷን ጥቁር አድርጓት። ከዛን ደግሞ ላይክ አድርጉ ቶሎ እንዲደርሳችሁ ማለት ነው። ሁላችሁም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።